ትልቅ ሰዎች አይደለን እንዴ? ጊዜው እኮ እየሄደ ነው። ምንድነው እየሰራን ያለነው እንዴ? የመመረቂያ ጊዜያችን እየደረሰ እኮ ነው። የምን ኮሚቴ ምናምን? አረ ለመጽሔት ማሳተሚያ የሚሆን ጊዜ ራሱ የለም። በቃ አንድ ነቃ ያለ ተማሪ እንምረጥ። እሱ ደግሞ የሚያግዙትን ይምረጥ። ቃልቱና በእድሜ ብቻ ሳይሆን በእርድናም ከኛ ስለምትችል እሷ ትመረጥ። ማንም ሰው በቃል መመረጥ ቅሬታ የለንም አይደለ? እስኪ ቃልዬ አንዴ ተነስ። አይደለም አረ ፍሬንድስ እንዴ እኔ ህዝብ መሆን ነበር እድሜ። እንግዲህ ህዝብ ደግሞ የህዝብ መሪው ሲባል እምቢ አይባልም። በቃ ፍሬንዶች እመኑኝ መጽሔቱ ታትመዋል። በቃ እኔ የምችለውን አደርጋለሁ። ሌላው እንግዲህ በስራ መደራረብ ምክንያት እኔ ላላዋጣ እችላለሁ፣ ግን በምናዋጣው መዋጮ ብቻ ያለው ጊዜ ትንሽ ስለሆነ ከባድ ነው። ስለዚህ በፍጥነት ስፖንሰር ማምጣት የሚችለው መገኘት አለ። ቃልሻ ለስፖንሰር እንኳን ችግር የለም። ሪታ ያለች ሪታ ታነሽ እንጂ ምን ነው ሪታ ሾፌርሽ እየጠበቀች ነው መሰለኝ። እኔም ሾፌሮች እየጠበቁኝ ነው። የመጽሔቱን ነገር አደራሽ። ችግር የለም። Thank you. Thank you. ሻይ ቡና። አይ ሌላ ፕሮግራም አለ። ምን ችግር አለው ሴሌብሬት ብናደርግ? ሌላ ፕሮግራም አለን። እንሂድ። አመሰግናለሁ። ነይ። የነገ ፕሮግራም ላይ እንዳትቀርሽ። ከዛም ፉብሽ ኮንግራ አንተ አይደብርም? አዋት ገዛ። ኧረ ምንም ችግር የለውም። ኮንግራ ጋቢ ትባላለች። በጣም የምወዳት ጓደኛዬ ናት። ጣን እባላለሁ። እዚህ ጋር ደግሞ ሰላምዬ ትባላለች። ሙ ትባላለች። ሙልዬ ደግሞ ብዙ ነገር በቃ እናት። አስማት ምርጥ ፍሬንድ ነው። እዚህ ጋር ዱንጋ ይባላል። እሱም እንደዛው
እኛ ቤት ፕሮግራሙ ነገ ነው። አትመጣም? እመጣለሁ። ኧረ ምን ችግር አንተ ያው ባጠራኝም ኖ እኛ ስላልደገስን ነው እንዴ? ኧረ ተደግሷል እንዴ ሰምብራይዝ እናርገው ብለን ነው እንጂ እኮ ተደግሷል። ኧረ ከተደገሰ በእናታችሁ ነው እንመጣለን። እንዴ የምርሽ ነው? መኪና ይዘናል አለ። እኛም ይዘናል። እዛ በር ላይ አለ። በዛው ነው ሰፈሩ ላስጎብኛቸው እያቸው ልጅ አንተ በእናትህ ምን ትላለህ እንዴ? ተደግሷል አልሻ ታዲያ። እኔ እሷ ተደግሷል ስትል ከነሱ እንዳታንስ ብዬ ነው። ደግሞ እሷ በአንድ ጊዜ ፈጣት መጣለች ብዬ ነው መቻሰው። ኧረ በስመ በቃ ለነገሩ ችግር የለውም። ቀድመን ድረስና እንደሚሆን ሄሎ አስማት ሄሎ አያው በላይኛው በኩል አለ አይደል? በሱ በኩል አስገቧቸው። እኛ ቀድመን እንድንደርስ ነው። እሺ እርች ግምት ላይ በቃ ዝም ብላችሁ ተጋተቷቸው። ቃበ ክፍልራን ማንም ያን ባጠሳለን ጠማን ይቆ ሺ ቃበ Oh my god. I have never seen such a place before. ሲን ፓስቴንስ እንደዚህ አይነት ሰፈር አይቼ አላውቅም። እየተረጎምኩለት ጋሽ በእናትሽ መኪናዎቹን ራሱ ያቸው ሰው ደግሞ የሆነ አመዳሞች ነን። አዎ አመዳሞች ነን። በዚህ ጋር ታጠቅ። ኧረ ልፋው አንተ ልጅ ዮሪ ሰላምዬ በደንብ ስሚኝ እሺ። 1 ኪሎ ስጋ ትገዣለሽ። ከዛ ስትመለሽ ደግሞ ከሱቅ ግማሽ ሳጥን ለስላሳ እንዳትረሺ። ሊዛ ምናምን ጋርሽ ማታ በይው እሺ። በቃ ሂጂ ሰላምዬ። ደግሞ ስትመለሽ ከትያባ እንጀራኛ ጋር አለ። በቃ አሪፍ ነው። እንደዛ ከሆነ ደግሞ ከቅዳሜ ቤት ላጥ አላ ምን ደግሞ ምን ሆነሽ እንዴ? ኧረ በእናትሽ እሱም ሲበዛባቸው ነው እነዚህ ፈጣጦች። ሂጂ በምንድን ነው የምገባው በዚህ ጋር? አማን ነው አብሽር የቤተሰብ ነው አይደል? ሰው እንደዚህ አይነት ሰፈር ውስጥ ይሄዳል? ቢስ ነው አማን ነው ኧረ ቢስ ነው። Oh my god. ምን እሺ ነው እሺ ከዚህ በኋላ መሄድ አልፈልግም። እንዴ this is like hell። አንቺ ቁራሌው ነገር ነሽ እንዴ? ምን ነሽ? እየሰደበኝ ነው እንዴ? አረቷት ቁራሌው በጆንዬ የሚዞን ቅራቅምቦ በእጅና በጆሮሽ ላይ ተሸክመሽ ትንቦጣረሪያለሽ። የቃ መኪና ሸት ነው እሺ። አመዳ እኔ ነኝ አመዳ የሆንክ ቋሚ አመዳ። ልቀቂኝ እስኪ ወንድ ነህ እስኪ አንቺ ነሽ እንደዚህ የምታደርጊኝ። በቃ ተመልሰዋል። አትጨናነቁ በቃ አንተ ዝም ብለህ ታሽቃብጥ። በእናትህ ተወኝ በቃ። ወይኔ ጉንጋ ዛሬ አንተም ብዬ እንጂ አገጫን ነበር የምነጥልህ። ተዋቸው እባክህ ያናዳሉ። ሀብታሙላ ሀብታሙ እውነቱን ነው የኔ ቆንጆ። ያን ብቻ ማን ስድብ አደረገው እንዴ? ወጣ ሄሎ ሪታ። ሄሎ ቃል ነው በማኔጅመንት ስትመረቂ ሶሻል ላይፍ ላይ ትገግሚያለሽ?
ኑሯችሁን ሰፈራችን ደብሯችሁ እንደተመለሳችሁ ነገሩ። አረ እንደሱ አይደለም ያረቃል። ለነገሩ ሲስተር በእናንተ ፊት እንዳሸመመኝ ነው ተደግሷል ያለችው እንጂ አልተደገሰም ነበር። ያው ቀድመናችሁ መተን እናንተን ለማስደሰት በትበት ስንል እኮ ነው ደውለው እንደተመለሳችሁ የነገሩ። አሁን ልምጣ? አረ ምን በወጣሽ ከደበርንሽ ነው። እሺ አንተ ነገ ትመጣለህ? አንቺ ደግሞ አይደብርሽም? በይ ወደ በትበቴ ልመለስ። ነይ ሙሉዬ፣ ማታ ማለት ነው ቀውጢ ነው የምናደርገው። አሁን ያለን ዱብ እንበል። ይኸው ለኔና ለሰላምዬ እስቲ አባትዬ፣ እስቲ ግሪሽ፣ እስቲ በዓለም ደስታ የሚኖረው አንዱ ለአንዱ ከኖረ አንዳችን ለአንዳችን እንኖራለን። ፍቅር ያሸንፋል። እናምናለን። ጉድ አደረገን። ኧረ ተው፣ ለቃል በቃላችን እንዘፍን። ፍሬንዶች አንዴ ያው በቃ ደስ ብሎኛል። ቃል ያው እንዲህ ፈግቼ ያስተማርኩ እንድትመረቅ ብቻ አይደለም ሰርተም እንድትለውጠን ጭምር። በቃ ቤተሰብ ይመቻችሁ። በቃ ዘና በሉ። ያስከብራል ሀገርን ያኮራል። መማር ምን ያደርጋል ስራ እንደሆን ጠፍቷል። የለንበትም እንደግማለን መማር ትርጉም አጥቷል። እንትን ያስፈልጣል። ድንጋይ ላይ ከመዋል መፍለጡ ይሻላል። ንጋት ይሻለናል። ቆንጆ ፊት ያሳያል። ወደ ፎቶ ፕሮግራም በቃ ዛሬ እኮ የደስታዬ ቀን ስለሆነ የእናቴን ስጦታ ላድርግ ብዬ ወንድሜ፣ እድሜ ላንተ ምንም ሳይጎልብኝ አሳድገኝ። ግን ይህንን ቀን እናቴ ሳታይ መሞት እንግዲህ እኔ ምንም ነገር መናገር አልችልም። ግን ይሄን ሁሉ ነገር ያደረገልኝ ወንድሜ ጥሬን በጣም ነው የማመሰግነው።
የልጅ ነገር ሆኖ ከፈጣሪ ቀድማ እኔን አመሰገነች። ለዚህ ቀንና ሰዓት ያደረሰን እርሱን እግዚአብሔር እናመሰግናለን። አሜን። እንግዲህ እስካሁን ከትምህርቷ ጎን ለጎን ስታግዘን ነበር። አሁን ደግሞ በማኔጅመንት ትምህርቷን እንደመመረቋ አዲስ በምንጀምረው ሪስቴታችን ውስጥ በምክትል ስራ አስኪያጅነት እንድትሰራ በኃላፊነት አስረክባል። ለዚህ ይረዳት ዘንድ እንግዲህ ከዚህ በኋላ በሹፌር መሄድ የለም። አንዴ እንግዲህ የፊታችን 21 ልደቷ ነው። ሁላችሁም ተጠርታችኋል። መቅረት አጥብቆ የተከለከለ ነው። እንግዲህ የሚገባት ከሆነ እናንተ ደግሞ ንገሯት። ሰው ነው የማይጣላ የለም። ይቅር ተባባሉና የድሮ የሚያስቀና ፍቅራችሁ ብትቀጥሉ ደስ ይለናል። ፕሊዝ። ስለ ሀሳቡ አመሰግናለሁ፣ ግን ይሄ የኔና የሱ ጉዳይ ነው። አሁን ጥሩ ጓደኛሞች ነን አይደል? በቃ ሁኔታችን የሚረብሻችሁ ከሆነ ደግሞ የእሑድ የወር ፕሮግራማችን ላይ ላለመገኘት ሞክራለሁ። ማን እንደስፋለሽ? በቃ አሁን ተዝናኑ። ማናች አሉ ያያችሁ ሻይ መጥቷል። አትወጣ? ኧረ እወጣለሁ። ካብረን ወጣ። ልብሴን ቀይሬልኝ። የት ልትሄጂ ነው አንቺ? አረጋዊ። እሺ እንግዲህ ቢሮሽ ይሄን ይመስላል። በስምሽ ባለው አካውንት 200 ሺህ ብር ያህል ገብቶልሻል። በጣም አመሰግናለሁ። ይሄ ደግሞ ቤት ያለው የካዝና ቁልፍ ነው። አስፈላጊ ሆኖ ሲገኝ እንግዲህ ሳታማክሪ መጠቀም ትችላለሽ። በጣም አመሰግናለሁ። ሃይ አለን እንደ ሰፈራችን። አረ በምን አንጀት ይቀየምሻል? አንቺ ረፊ ቆይ መልሼ ልደውልልሽ። አንዴ ይቅርታ። እነዚህ ልጆች ግን እስከ መቼ ነው ከፖሊስ ጋር የሚሯሯጡት? ለምን እንደማትሰማኝ ነው ግራ ይገባል። እሷ እኮ ሰው አትሰማም። ይሄ ነው ችግሯ። ጋቢ ይኸውልሽ፣ እኔ ጓደኛ የለኝም፣ አንቺ ብቻ ነሽ ጓደኛዬ። በቃ እሺ እርጂ፣ እንድትረጂ ነው የጠራሁሽ።
እሷ እኔንም አትሰማም ማንንም አትሰማም። እሺ ቆይ እኔ ምን ላድርግ? ምን ያረክ ነው? ለገላው አላሙቅ ብዬ እምቢ አለኝ። እኔ አሙቅላለሁ። ኧረ ሰላም አንቺ ደክሞሻል? አቡሽ እንኳን በቃ ከእናንተ ቤት ሰዓት ይዘና ሄሎ ማን ልበል? ጭራሽ ማን ልበል? ራሄል ነኝ። ላገኝ ፈልጌ ነበር። ኧረ ዞር በይ እንዴ! እዛው በጸበሪ ሰፈሩ ማን ያሰደው? ቶ ችግር የለም ያለህበት ድረስ መጥቼ አገኘሃለሁ። ይቅናሽ። አሜን። በቃ ሂጂ ሲቻል ደግሞ ወረቀትን እንዳት በቃ ሂዳ መጽሐፍ ልመልስ ስለሆነ በዛው ቆይ ታክሲ አስማት ይኸውልህ ባለፈው ቃል ጋር የመጣችሁ ፈናን መንገዱ ጠፍቷት ነው መሰለኝ በላይኛው ቅያስ እየገባች ነው። ወጣት አይደለ? ሰርታ አበለ ይህም ስራ ስልክ ነው ኮምፒውተር? ሄሎ 1 ሚሊዮን ዱብት ያለሽ ሳናወራ ዝም ብለህ ታነሳለሽ ነው። መጀመሪያ መነጋገር አለብን። በቃ እኔ ማዘርጋ ደርሼ ልምጣ። እናንተ ኮሽ አረ ቆይ ቃል ይምጣ። ቃል ምን አገባው? ቃል አንተራለህ እሱ ጋር ብላ እኮ ነው የመጣው። ከረዩን እንዴት አቃጥላ እንደሄደች ብትሾፋት ያቺን ደግሞ ባገኛ ግራ ቂጦን ነበር። አንተ ደግሞ ራስ ጠርተኝ ቃል ይምጣ ምናምን ትላለህ እንዴ? አይደብርም? Are you crazy? እሺ ታቡ ይሁን። እዛ ሰፈር እንዴት ሀብል አድርገሽ ትሄጃለሽ? እሺ በቃ የራስሽ ጉዳይ ነው። አሁን ለፖሊስ አመልክቺ። አንቺ የራስሽም ካልተሰረቅሽ አርፈሽ አትቀመጭም። ወዴት ነው ጨካኝ? አንተ ጋር ተከስተህ ኧረ ፍቅሮች እየፈለጉኝ እኮ ነው። እስቲ ምን ይሽ በቃ ትንሽ ሳቢ ልስጣችሁና ያው ማታ ተመልሳችሁ ትመጣላችሁ። ያው ማታ
ሄሎ ሪታ ምን እኮ ስልኬ እኮ ቻርጅ ምናምን ሰጠውና እኛ ጋር ደግሞ መብራት በጣም አስቸገረ ባክሽ ጄኔሬተራችንን ደግሞ ለስቴዲየም አዋስንና እውነት የት ሆነሽ ነው መጣው ሪታዬ እናቴ በህይወት የለች ሀብሉ የሷ ስጦታና አንድ ያለኝ ማስ በጣም ያሳዝናል በቃ እንግዲህ ካልሸጡት እናገኘው እንችላለን እኔ የምልሽ ታብሌቱ ሲም አለው እንዴ እስኪ ደውል ላውድ ላይ አድርጊውና እናዳምጥ ምናልባት የኛ ሰፈር ልጆች ከሆኑ በድምጻቸው ሊለያቸው ይችላሉ አንቺ እኛ እንኳን ባለፈው ፊፋ 3.8 ከንድ ያላካብለ ምን ችግር ያለሽ አይደብርሽም እንዴ ምንድነው አንተ አይ አይደለም አላወኩም አይዞሽ በቃ የሆነ ነገር እናደርጋለን አንተ ግን እርግጠኛ ነህ የጃን ድምጽ ነው የሰማው እሷ ግን በጣም ነው የምታሳዝነው ታውቃለህ ኧረ በእናትህ ከመቼ ወዲህ ነው ደግሞ አንተ ለሰው ማዘን የጀመርከው ለዛውም ለሷ ፋውል ሰራ ነው ግድ ማንም ባክ አራባ ተጀመረ ነገር ነገር ባክዘርበን ተረጋጉ እኔ ጋር እሺ በቃ እኔ አላቃትም አያገባኝ እሺ ቆይ ልጅቷ እኔ ጋር ነው አይደል የመጣችው በቃ ለኔ ስትሉ ቃውን አስረክቡኝ አሬ ነው አስረክቡኝ ትላለህ እንዴ ከፈለክ ሂድና ክሰስ ዋስ እንገዛበት ጃኑነቱን አመዳም እኮ ነው ያለች በሰፈራችን ላይ በድነታችን ላይ ሙድ ይዘው እኮ ነው ድነታችን ደግሞ እኛ ፈልገን ያመጣነው ነገር አይደል ባካ ስሬ ድነት አትበላ ድህነትን እንዳብተ ጥረግር ያገኘው የመሰለ 10 ጊዜ የጠራው እሷ ምንስ ብትል ይገርማል እንዴ አረ ባካ አንተ ለሀብታም ታጎበድዳለን ባክኔ እንዳንተ ቀሽም አይደለም እኔ ለማንም አላጎበድ ሰው ደግሞ ሀብታም ነው ብዬ ዝም ብዬ ማልጠና እሺ በቃ አሁን ለኔ ስትሉ ቃውን አስረክቡኝ እሱ በማል ቤት ተጨነቀ ኳረ ሙድ የለውም እናንተ ተስማሙ እንጂ ምንድነው አቦ በቃ አታስምጡኝ እቃውን ከፈለገሽ በቃ ጫላው እንዱልት እሺ እኛ ላንተ ስንል እንተባበራለን አይዱበት አረ በቃ ነገር አሉ ወቃላችሁ ለፖሊስ አመልክታለች ነገሩ ከከረረ እሱ ላይ ጣጣ ሊያመጣበት ይችላል ደስ ላሳምናቸው ስራ ለማፈላለግ የማንንም ጋጥ ወጣ ለማስመለስ ተሯትሽ አይደብርም ይሄ ደግሞ ማንገር እኔንም ሁለተኛ አባቴ ባለው እንዳት ይበላ ሰድባ መናጢ ሙጢ ዝበይ ሻና ብዙ ሌላ
ይቅርታ እንግዲህ ሀብሉ ሲወስዱብሽ ነው መሰለኝ ትንሽ ተበጥሷል። በጣም ይቅርታ። አንተ ምን አደረግህ? ግን ይሁን ነገር የደረሰብኝ አንተን ብዬ መጥቼ እንደሆነ እንዳትረሳ። ምን ልበል? ይቅርታ አድርገኛል አይደል? አዎ እንገናኛለን። ወደም እኔ ብሩን ባሎት ደስ ይለኝ ነበር ግን ምን ማድረግ ይችላል? ነው ችግር የለውም። ሶሪ በጣም ቆይ ቃል የሆነ ነገር ውሰዳ። ፍቅሮች እየፈለጉት መልሱን ታመጣለሽ? ገባ እውቀት ተሸምቶ ገባ። አሪፍ ነው። ለእስር ቤት ይሆናል። ምን አይነት ሰው አንቺ? ለብርሃኔ ትምህርት ቤት በጀለሴ ተነሽ። አንቺ ደግሞ ትጋበዣለሽ። ጎበዝ ነው ቆንጆ። አንቺን ስላላልኩሽ ነው እንዴ? በልኩት በለ የማዘርቡኛ ጠጥተን እንወጣለን። ደስ ይላል እኮ ግን አለ አይደል? የሆነ በቃ ሪታዬ ጸጥታው ምናምን ይሸካል። አንቺ ግን ዛሬ ፈታ ብለሽ የሀብሉ መገኘት ይሆናል። እህትና ጎረቤቶች እንዴት ናቸው? አሉ እንደተቀየሙሽ። ታስታርቀኛለህ? ደስ ይላል። ፕሮሚስ ለቴ በ21 ፕሊስ እንደትገኙልኝ። ኧረ እንገኛለን አብሽ አሙካው አንድ ጥያቄ ልጠይቅሽ? ጠይቂኝ። አባቴ ማነው? ይለፈኝ። ብርሃን ይለፈኝ። የአያቴስ? ይለፈኝ ያልኩት ጥያቄው ነው። በቃ ሌላ ቀን እነግርሻለሁ። የኔ ቆንጆ እነግርሻለሁ። አልፈታሽም። እንጀራ ግቢና ውሰጃ። አንቺ ግን ለምን ይሻት? ኧረ ላሽ ራሳችሁን እኮ እግሬንም አላነሳም። ታቀሳስራለህ እንዴ? ቆይ ለምንድን ነው የማትሄጂው? የሚሸመት ከሆነ የጩባውን ልታጣጣብን ነው የጠራችን። አንሂድ። አንተ ሁሌ መናቅ አይደብርህም እንዴ? ነገረኛና ሽሙረኛ። ይኸውልህ እንደውም አንተን ለማስደሰት ማለት ነው ለየት ያለ ነገር ይዘን ምን ቤታችን ካልቀረ ሁሉንም ነገር ለኔ ተው። All your gifts are ready. ነይ እንዴት ነሽ? What do you mean? I didn't speak Amharic. Huh? It's Wednesday, yeah? It's really... ቆይ ኧረ ቃልችን ልጅ ገላግለን አማርኛ አትችልም። ውጭ ሀገር ነው እንደ የመጣ ነው ቃል የት ነው ያለ ነው?
አማርኛ ቁጭ በይ Are you crazy? ካላስቸገርኩ አንድ ነገር ልጠይቅ ነበር። ኦኬ። በማኔጅመንት አብሮኝ የተመረቀ ልጅ ነበር። ኦኬ። እና በቃ ለማስታወቂያ ዝም ብሎ ቀጥታ ቢቀጥል ራሄል፣ እግዚአብሔር ይህን ሀብት የሰጠን እኮ በአግባቡ እንድንጠቀምበት እንጂ ሰዎችን እየለያየን የምንጠቀምበት አይደለም። ስለዚህ ማስታወቂያ ይጣና እንደ ማንኛውም ሰው ይፈታል። ቃልዬ ሰኞ ከሁለት ሰዓት ተኩል ጀምሮ ነው። የትምህርት ማስረጃዎችን እንዳለ እንዳትረሳ። እሺ ቃልዬ። Seriously? ጭራሽ መስሪያ ቤትሽ ውስጥ ላይ ባልታስገቢ ነው? ጋቢ እስኪ ዝም ብለሽ አታውሪ። ቢያንስ አብሮኝ የተማሩ አይደል እንዴ? የራስሽ ጉዳይ። በእናትሽ አንሽልኝ ወደዛ። ነፍሰ አፈነኝ። ያሬድ ይባላል። ቃል ይባላለሁ። የእነ ራሄል ጋር ሾፌሻለሁ ልበል? አዎ። ይቅርታ ግባ። የተከለከለ ቦታ ላይ ቆምኩት። አይ አባዬ ግድ የለም። አሁን በከፋ ጊዜ አውሪኝ። ማለት ምን መሰለህ፣ ያው ወንድ ስለሆንክ እኔ እናንተ ማውራታችንን ለራሄል እንዳትነግራት አለ። ያው አልከኝ እኮ። እሺ። እኔ ራሄልን በጣም ነው የምወዳት። እሷን አጥቼ መኖር አልችልም። አንተና እሷ ያላችሁ ግንኙነት የጓደኛ የወንድም ከሆነ ችግር የለው። ከዛ ውጭ ከሆነ ግን እውነቴን ነው የምልህ ችግር ይፈጠራል። እውነቴን ነው። ላስፈራራ ፈልጋለሁ። ላስፈራራ የለም ብላ ይኸውልህ ያሬድ እሷ በፊት እኔ ነበርኩ የማውቀው። እኔ ነኝ ያስተዋወቅኳቸው። በመሀል ደግሞ የሆነ ፊሊንግ ነበረኝ እና የሆነ የሚደብር ነገር አረኩ። አሁን የሁለቱም ፍቅር እንደገና መመለስ እፈልጋለሁ እና ያ ቃል የሚባል ዱርዬ የሆነ ነገር አድርገኝ። የሆነ ነገር ነይ ሰላምዬ፣ በቃ ነይ በእናትሽ። ምንድን ነው የሚጎትትሽ? አቦ ነይ።
ፈተናው ከነገ ወዲያ መሆኑን ነግረው? አዎ ወደ ፈተና ታስገባ ነበር የሚባለው ወንድምሽ ያስገባ። እዚች ሀገር ላይ ግን እንደሱ አይነት ትንሽ ሰዎች ቢጨመሩልን የት በደረሰ። እኔማ በዚህም በዛም ብዬ እንድትቀጠር ካላደረኩ ሞቻለሁ። አሉ ደግሞ እንዳንቺ ያው በዘመድ በጓደኛ በወዳጅ በምናምን በየመስሪያ ቤቱ አስገብተው ይዝረን ወረኛ ይኸውልሽ ቆንጆ ነገር ነሽ ሪታዬ። በቃ ስራ ሰግኝ ልጅ ልጅ አዎ ልጅ በቃ ሸኝ የሚብል መስሎሽ ነው? አይ ከተገኘሽ ኤሮቢክስ ጋር ተፈጣጣሽ ነው። ለምን ደግሞ ስልክሽ ዘጋሽው? እኔ ይባ በጣም አስጨነቀኝ። ቫኬሽን እንሂድ ብላ ከዛ ስልኬን ዘጋሁት። እነዚህ ዛሬ ማታ ፕሮግራም አላቸው። መኪና አንሷቸው መኪና ይወሰዱት እና መኪና ፈለግሽ? ችግር የለውም ውሰጂ። እኔ እንደዚህ ያደርሰኛል። የት ሄድሽ ነው? እነ ቃልቤት ኤክስኪውዝ ሚ እዛ አብደሻል? ለምንድን ነው የምትሄጂው? ከደረጃ ላይ ወርቆ ትንሽ አሞታል። ተጎድቷል መሰለኝ። ፈተና ናት። ፈተናማ ለበጎ ነው አለ ጥላይ። ደስ ድርጅታችሁ ከሌባ ተረፋ። እንደለመደው ለነገሩ ዘርፎ ሲሮጥ ጠፍጠፋት ይሆናል። በማሚ ሞት አብረን ነው የምንሄደው። እኔ ለራስሽ ብዬ ነው። እዛ ሰፈርማ ሊጨካኝ አይደለም ብቻሽ ነው። መኪና ያቆምሽበት ጋር የነጠቁሽ? እኔ እንጃ አላውቀውም። አያስታውቅም እኮ። አይዞሽ እኛ አስፈር እንግዳ አይነካ የሚለምን መስሎ ሀብሌ ድንገት ወጣው ስል ደግሞ ታብሌ ፍጥነታቸው አፈሪ። አረ ሌላም ነገር ይብሉ። ድንጋይ ቴንክ ዩ እሱም ቆንጆ ኦ ማይ ጋድ እየተመለስን እዛው እየመጣን እኮ ነው ያለነው። አንድ ስሜ ሰፈር ነው። አንድ አይነት ነው። ሰውም አንድ አይነት ነው። ምን ረጃላችሁ ተጫውቱ። ነው ልታረጊ ነው አይደለም? መጀመሪያ ወጥተው እናቀርባለን። ከዛ ሲመለስ ደግሞ ግማሹ ተበስተረስ አድርገን ሁለት አይነቱ ነው ይባል እና ሕክምና አገኘህ? አዎ በጨው በሞቀዋ በደንብ አድርገን ነው ሕክምና የሰጠን። ደግሞ ለዚህ ሐኪም ቤት ሂድን ወንድ ልጅ እንኳን በዚህ በገጀራ ስንት በጩቤ ባለፈው ላይ ሰፈር ጭንቅላቱን አንዴ በገጀራ ተደፋው። ወሬ አለበት። ደረጃው ረጅም ነበር ማለት ነው? አይ አረ አጭር ደረጃ ነው። ዝም ብሎ ሰላም አረ ቢባክ የሆነ ነገር አይዝም ብለሽ በእውነት አልበላም። አረ በእውነት አይደለሽ ነው። ምን ላይ ስለሆንኩ ነው? ሰውነት መቀነስ ትፈልጋለች። ታዲያ ትቢበታ አሪፍ እኮ ነው።
እኛ እንኳን የበላ ነው መቾፍ ለማክሳት ቤቷት ታዲያ ካላስቸገርኳችሁ ሬስቶራንት መሄድ ፈልጌ ነበር። ምን ብሩ ሽንት ቤት ፈልጋለሁ። ብርሃን በዚህ ጋር መጣሽ ግቢ። ለምን አልፈነዳም? ግባ በቃ ቃል እኮ እውነቷን ነው። ግባ ብርድ ነው። በቃ ችግር የለም። ኧረ አብሽር መጣሁ ሸንቻቸው መጣሁ። አንተ መሀል ቻው ቃል በቃ ቻው አስማት ልፋው ቶርስ እንዳያስመቀኝ ርችግ ለየው ሌላው ምንድን ነው የሚሉት? እኔ ፈርቻለሁ። የሰፈር ቋንቋ ነው። ውጣ ከኛ ግቢ ውጣ። አንቺ ብርሃን፣ ኧረ ትናንትና ሰድቦኝ ቶሎ በል ይቅርታ በላት። ይቅርታ ብርሃን፣ ይቅርታ ማድረግ አሪፍነት ነው። ጎበዝ፣ በቃ ታረቂ። ወንድሜ ከተጣደ ቆየ። የልደት ስለት የነበረው ነው አይደል? ሪታ የኔ ዝም ብዬ ሳስበው በጣም የምታፈቅሩ ይመስለኛል። ስንት ያህል እንደ ስሙ ካፍሽ ፈትለክ እያለ የሚያመልጥሽ። ጥሩ ፍቅር ነበረ፣ በሱ ጥፋት ተለያየን። ማለት ይቅርታ የማያስብል ጥፋት? ዋሽኝ። ታውቃለህ፣ እንኳን አውቀኸው ሰዎች ስለሱ በሚነግሩ ብቻ የምትወደው አይነት ሰው ነው። እኔም በጋቢ ምክንያት ነበር ያወቅኩት። ልቡ በጣም ደስ ይላል። የፍቅር ሰው ነው። ከኔ በፊት በነበረው ፍቅር ላይ ተጎድቷል። የተሰበረ ልቡን ላክም ደፋ ቀና ስል፣ እሱ ግን ከኔ ተደብቆ እሷን ያገኛት ነበር። ለምን ነበር የሚገናኙት? እሱም ማወቅ አልፈልግም። ሶክ ስማ፣ እኛ መጣላት ሜጀራችን ነው። እሺ፣ መኖር ነው ማይነራችን። ወንድሜ ስለምንድን ነው የምታወራው? አንተ በገንዘብ የገዛቸውን አይነት ሺህ አመጣልሃለሁ። አታስፈራራኝ። ለምንድን ነው በማላውቀው ነገር የምታስፈራራኝ? ነገ ጠብቀኝ፣ ጓዳ አመጣልሃለሁ። አታስፈራራኝ። ያሟል እንዴ?
ምንድነው? በቃ አምላክ ዝም በል። ምንድነው? ዝም በል። ምንድነው ነገር? ዝም በለሽ ቁጭ በይ። ስነ ስርዓት። ዝም በል። ስነ ስርዓት። ምንድን ነው የምትፈልጉት? ዝም በል። ዝም በል። ስማኝ፣ ብዙ ደፋር ሀብታሞች ሊኖሩ ይችላሉ። እንዳንተ አይነቱ ቀሽም ሀብታም ግን ይኸውልህ ልቡ የተገነባው በኪሱ ስለሆነ ትርፉ ትንሽ ሲጎልበት ደም ብዛቱ ይጨምራል፣ ፍርሃቱ ይጨምራል። እኛ አብዛኞቹ ድሆች ግን የተገነባነው ከልብ ነው። ስለዚህ አንፈራም። እሺ ቆይ አንተ ነኝ ታስደበድበኛለህ? እኔ ኧረ እባክህ እንደ እኔ ስማ ነግሬህ ነበር አይደል? እንዳንተ አይነት ቀሽም ደብዳቤዎች 1000 አሉኝ ብዬ ነግሬህ ነበር አይደል? 998ቱን ትቼ ነው ሁለቱን ይዤ የመጣሁት። እኔ እኮ ቆይ ስማኝ አርፈህ ብትቀመጥ ይሻላል። ዛሬ ጫፍን አነካ ሳንመታ ምን ሄደው ፈርተህ እንዳይመስልሽ። መደባደብ እርፍና ስላልሆነ ወንድሜ ቆይ ምን ዳይንጣ ሴኩሪቲ ልጥራል። እንዴ ሰላም፣ እዚህ እኮ ነው የምሰራው። ሰላም እያስጎበኘኋት እኮ ነው። ይኸውልሽ ይሄ እንግዲህ ከረዩ ውስጥ የሚገኝ የአረጋውያን መርጃ ድርጅት ነው። ሰላም በቃ መጣሁሽ እንጂ። ዋው በጣም ታድላለች። መንፈሷን የሚያስደስታት ስራ ይመስለኛል። ጥሩ ይከፍሏታል? ኧረ በነፃ ነው። ቮለንቲር ነች። አዎ። ታዲያ እንዴት ትኖራለች? አይ እሷ እኮ ሰራተኛ አይደለችም፣ ተማሪ ነበረች። 2ኛ ዓመት ዩኒቨርሲቲ አቋርጣ እኮ ነው የመጣችው። ለምን? አይ እናትየው ታመሙና ዝም ብላ እኮ ነው። ለእናትየው እኛ ነበር። እናቷን በጣም ነው የምትወዳቸው። አይ ዘ ዌይ እኔም እዚህ በነፃ ትንሽ ጊዜ አገልግያለሁ። ስንት ነው የሚሰጠው? ያለሽ ምን ነው ሞላ አይሻል። አንድ ሰው መፍታት የሚችለው ነገር ነው የብዙዎች ችግር ሆኖ የሚኖር። በካሪቤ ከሩካ ጠበሳ ኧረ የሚገለበጥ እሺ ሲገለበጥ ራሄል ወይ ራሄል ሲገለበጥ ነው ያለው። ለሄራ ይሄ ነገር ለቦሌ ሰዎች የሚሰራ አይመስለኝ። ክኬ ኬክ ግዢልኝ።
ተነስ ተነስ። ኧረ ተው በእናትህ ምንድን ነው? ተው ልጅ ምን ይሰራል? እሺ በቃ ሌላ ደግሞ ሌላ ጣቂ ጣቂ ቂጥ በቃ ብቻ ችግር የለም። ሰላም ጣቂ ቂጣን አቦ በቃ ችል ጅብራባት አታስብ። ከዚህ በኋላ ያው ቦዳ ሮሽ እና ሮሽ ሽሮ በጣም ነው ሎ ትሪኑር በላ አልገባኝም። ድገምልኝ። ትፊድ ወደ ሻወር ትፊድ ገበር ወደፊት ምን አለኝ አንተ ፈራሽ? ለምን ፈራሽ? ወርቅሽን እንዳትሰረቂ። አላረኩትም፣ ግን ምን ያስፈራኛል? አይሽ እኛ እኮ በዚህ ድለኞች ነው። ለምሳሌ የኔና ስትሞት አደራ ልጄ ወገን ዘመድን እንታቆራሁን ብላኝ ነው። የእናንተ ቁሳቁስ ነው ያወሷቸው። ከቁስ ቃል አይበልጥም። በነገራችን ላይ እኔም እስከ 9 ዓመቴ ድረስ ድሬዳዋ ውስጥ ልክ እንደናንተ አይነት ሰፈር ውስጥ ነው ያደግኩት። እንደ ብርሃን አባቴ ማን ነው እያልኩኝ ያስቸግር ነበር። ከዛም ጥልሽ አባቱ ሲሞቱ ድሬዳዋ ልጅ እንዳላቸው ሰምቶ ፈልጎ አገኘ። ብራኒ ትኛሽ ምን ማሾሪ ነው አንተ ሳመጣት ነው ታመጣው እናት ተውደ አውቃል በእናትህ ለራሴ አዋጪ ደግሞ ይህንን ጥያቄ ሳይሆን ተኛበት አኩፋሻል መጀመሪያ ልታልቅ ብራ ይቅርታ ማድረግ አንተ አይደለም ማስተማር ሰላም ነው ብርሃን እኔና ሰላም እኮ አንድ ነው። አንድ ነው ተክሊ? አዎ ተክሊ አንድ አይደል? ይኸውልሽ መነጋገር ይኖርብናል። የማንም ወሮ በላ ምንድነው የሆነ ያለ? በጣም አዝናለሁ። የማያውቁትን ሰው ወሮ በላ ከማለት ውጪ ወሮ በላነት የለም። እሺ ይኸውልሽ አዳምጪ መጀመሪያ ነገር ሃይ ብርሃን ወደ ቤተ ክርስቲያን እየሄድን ጎበዝ ልጅ። ልደቴ እንደደረሰ ነገረሽ? አልነገረኝም። ህዳር 6 እንዳትቀርሺ። አልቀርም የኔ ቆንጆ። መቼ ነው ያልኩሽ?
ህዳር 6 አንቺም ጎበዝ እንደሆንሽ ነግሮኛል። ሁሌም ከአንድ እስከ 3 ነው የምትወጪው አይደል? ኧረ ውሸቱን ነው። አንደኛ ነው የምወጣው። ጎበዝ ነሽ። እኔ ያሰብኩት ነገር ባለሙሉ ልከፋ እንጂ አንተን ከተመቸ ነገር ላይ መረበሽ አልፈልግም። ያለፍከውን ባትረሳና ያለበትን ብታስታውስ ደስ ሙ የኔ ቆንጆ ይሄው ራት ነይ ቁጭ በይ። ሲደክመኝ ነው ያልኩት። ያው ራት በላ እንደሆነ አይ በልቻለሁ። ፒዛና በርገር እያለማ ሽሮ እንዴት ይበላል? ቶ እኛም በለዋለን። በቃ ተቻችሁ ልጅ እንዳይደብራችሁ። በቃ ችግር የለም እንዳይደብራችሁ። ኧረ ፒስ ቻው። እሷ መኪና አላት አይደል? ወደዚህ ብትቀርብ ላይ አይሻል? እኔ እኮ ቆይ ከወጣው እሷ ጋር ብቻ ነው ማለት ነው። ባለፈው የተደበደብከው በእሷ ምክንያት መሆኑን ያሰማው እንዳይመስል። ማን ነው ተከልየ አቡ ትናክርበት ስል ቻው በቃ የልጅ ቡዳ እየተደበቀ ይሰማል። እኔ እንደው ይህ ልጅ ሉጋው እንዴ! ግን ቃል ነው ፍቅር ነው ያበደው? ሁለቱም ነው ያበዱት። ካልመዘገቡን ቆይ ለምን አይለቁን? ከጠዋት ጀምሮ እዚህ ወዘብሩ። ይገርማል። አንድ ሰው ይፈልጋል። እሷም ይሄኔ በዘመድ ሰው አስገብቶባት አንድ አሎ ሪታ። ኧረ ሪታዬ የት መጣሁ? በቃ መጣሁ። ይኸውላ ለምን ትቃቃለህ? ለምን ሰልፍ ይዛለና እኛን መዘግባለን እኮ ነው የሚለው። እንዴ የሚፈልገው አንድ ሰው ነው አልተባለም እንዴ? ዝም ብለን ነው አይቆም ነው። ምን ተስፋ አለ ታዲያ? እኔ እዚህ ጋር ጫማ ማድረግ ስለማይቻል ብዬ እንጂ በባዶ እግሬ የመጣሁት። ቀበና ወንዝ ከዋኘሁ በኋላ ዋኝቼ አላውቅም። ወንዝ ላይ? አይ ነገሩ አንቺ አይገባሽም። ባጭሩ ዋና አልችልም። ቀላል እኮ ነው። ኧረ እባክሽ የኔና እንደዚህ አይነት ነገር እንግዲህ በቃ የእናንተ ሰፈር ቀልድ እንደዚህ መሆኑ ነው አይደል? አይ ጥሩ ነው፣ ብዙም አልደበረኝ። ጥሩ ሰፈር አቀፍ የልምድ ልውውጥ እያደረግን ነው ማለት ነው። በይ ተነሽ። እንደዚህ ነው የምትሄደው? እና ልሰጣ እኛ እየረጠቡ መኖር ቀልዳችን ብቻ ሳይሆን ኑሯችንም ነው። እኛ እኮ ዝናብ ሲመጣ ከቤት ወጥተን ውጪ ነው የምንጠለለው። ቤቶቹ በጣም ያፈሳሉ። ወሬኛ ነገር ነህ።
እሺ ከተጋነነብሽ ላሻሽልልሽ። ዝናብ ሲመጣ ላጥ ብለን ወደ ቤት የምንገባው ልንጠለል እንዳይመስል። ሳፋ ጆግ ምናምን ለመደቃቀል ነው። ቤቶቹ በሙሉ ስለሚያፈሱ ነው። ከዛ ብስብስ ባይና እኔ ውይ ደግሞ የመኪና ወንበርሽም ይበሰብሳል። ለሱ ችግር የለውም ግን በቃ የሆነ ቡቲክ እንግባና ልብስ እንግዛ። ሌላ የምጠላው የእናንተ ሰፈር ቀን ረጠብኩ ብሎ ልብስ መግዛት። አንተም አታብዛ። ኧረ ሪታ በፍጹም ተክልዬ ግን እኮ ሰላምዬ ባላወራችሁበት ነገር እሱን ተወቃሽ ማድረግ ይከብዳል። አላወራችሁማ። ልቦቻችን አውርተዋል። እሱን ደግሞ አይክደው። ልብ ቃል አይወጣው። ፍቅር እኮ የቃል ሲሆን የስሜት ጉዳይ ነው። የተሻለ ኑሮ ዋጋው እስካልታጠፈ በቀር አናውራው እንጂ እንዴት በስሜት ተግባብተን እንደኖርን እሱም ያውቀዋል። ማንዳለች ውሃ ከኔ ጓና ቡና ምትላ ካለ ቡና ላፍላ። እዚህ ሰፈር ስኳር ቪዛ መከልከሉን አውቃ ነው አይደል? የሆነ ነገር እንግዛ ስንል ክፍ ምሮ ይፋጣል። ደግሞ የሆነ በት ብለን ደግሞ ስናጠም የሚዛገው ገነር ይጠፋል። አይገርምሽም? እንደምትያት አንቺ ጀምሪው በያት፣ እኛ የሆነ ነገር ገዝተን እንመጣለን። ላንቺስ ምን ልግዛልሽ? እንቀን ሰላም ታጣናኛል። ማታ የሚያስጠናኝ ግዛል። ቃል ደግሞ ያመሻል። እንዴ ታዲያ አስጠኝ ይቀጠራል እንጂ ይገዛል እንዴ? ላንቺ ምን ልግዛልሽ ነው ያልኩት። ቀመጠኛል። እሺ ካወቅሽ ምንድን ነው? አባቴ ማነው አይደለሽ? አስማት ምን ልግዛልሽ እያለኝ ነው። ምን ልበለው? እኔ ምን አውቃለሁ? ብስኩት ምናምን ይግዛልሽ? ብስኩትማ ሁሌ ነው የሚገዛልኝ። ግንማ አስማት አባቴ አንቺ እንዳጨርሽ አሪፍ ወንድሜን አሺ ጫማ ልበለው? አይሻልሽም? ጩባ ጫማና ጩባ ጫማና ጩባ ግቢ መጣን። ረራፋውን አንድ በሉ። ምንሽ ነው? በጭፈራ ነው ዲግሪውን የያዘው። በቃ ተይውጣለ። አሃ በለው ሰላም። አይ ምን ዋና እርጥቡን ከሚያድር ላስጣው ብዬ ነው። የመነችካል እኮ ተው፣ በዚህ ምሽት ማን ያጥባል? ትንሽ ሂጂ ወይ ሰላም ታሳይሽ። እሱ ሊሆን አይመጣም። ሰላም ራሱ ነው ሞታ ቃልን ጠብቋል። እሱ አይመጣም። ለምን አሰሚኝ? በቃ ተይው፣ ግቢና ተኝ። የቤት ስራ እኮ ከባድ ነው። አንቺ አስረጅ።
ማስረዳት በችልማ በምን እድል ሰላምዬ አልመጣም አይደል? ማሱ በቃ እኔ ራሴን አሞኛል ገብቼ ልተኛ። ሰላምዬ እባክሽ አትጨነቂ። ምን ሆነ ነው? ድስት ፍቄ አጥቤ የግል ዩኒቨርሲቲ ያስተማርኩ ተስፋችን ነህ ብዬ ነበር። አንተ ግን ማንነትን ረስተህ ሌት ተቀን ትጨፍራለህ። እቺ ዛሬ አንድ ነገር ሆና ሆኖ ነው በህይወት እኔንም አታገኝም ነበር። ይቅርታ በቃ እንትን ነው ወደ ቤታችሁ አስቸግር። ቆይ እስኪ አንድ ጥያቄ ጠይቅ። ይቺስ ልጅ ካንተ ምንድን ነው የምትማረው? ትምህርቷን ስትጨርስ መጠጣት፣ መዝለል፣ መጨፈር ነው? በጣም አዝናለሁ። እንዳንተ የመማር እድል ባላገኝም መማር ማለት ግን ጥቁር ጋውን መልበስና መመረቅ ሳይሆን በተማሩት መስራት መሆኑ ግን አይጠፋኝም። ትምህርት ቤት አትሄጂም አለች። ለምን? ነንቺ ነቀጥ። ቆይ እስኪ ምንድነው? አንተን ያናገረ የለም። ነቀጥ አንቺ ምንድነው? ሙ ነንቺ ቀጥ ምንድነው? ቆይ ሙ ለከንቱ ነገር ከሆነ እኮ በመማር ረጅም ጊዜ መፍጨት አያስፈልግም። ከኔ ጋር ትሄዳለች፣ ድስቷን ስትቀጠቅጥ ትውላለች፣ ቢያንስ ሙያ ትማራለች። ነይ እንሂድ፣ ነይ ነይ እንሂድ፣ ነይ ነይ። እዛ ድስትሽን ስትቀጠቅጭ ትውያለሽ። ነይ አንተ አታናግረኝ። ምን ሆናችሁ? ኧረ በእናትሽ ታይ፣ ትማር ይለኛል። የተማሩትን እያየናችሁ አይደል? ትምህርት ቤት እንዴት ተቀራለች ይለኛል። ኧረ ሙ ዝም በይ። ምንድን ነው? ነይ ነይ ነይ። በእናትሽ ሰላም ደግሞ ወይ አንቺ በቃ ገብተሻል። እሺ ትምህርት ቤት ምናምን ያስፈቅድሻለሁ። እሺ አንተ እኮ ነህ ያመሸባት መጣ ኖሮ እኮ ነው አልወድቅም ነበር። ይቅርታ እሺ። እኔ ቆንጆ ካሁን በኋላ እያመሸሁ አልመጣም። እሺ በጊዜ እየመጣሁ አስጠናሻለሁ። እሺ ተክልዬ ሲደብር በጣም ነው የምታስጠላው። ተወጥሬ ነው ያልኩት። ዘና ማለት እፈልጋለሁ። አንድ ነገር ልንገርሽ፣ አንድም ቀን ደስተኛ ሆኜ አላውቅም። አንቺ ጋር ነው ደስተኛ የምመስለው። ቤት ስገባ ሌላ ነው። አለ አይደል? በቃ ሪታ ብዙ ምክንያት አለኝ።
ለእኔም ላንቺም ስል ባንገናኝ ደስ ይለኛል። በቃ ይቅርታ። የት ነው የምትሄደው? ቃል አንተ ቃል ደብሮሻል? አይ አልደበረኝም። የሆነ ነገር ሆኖሻል? ምንም አልሆንኩም። ጋቢ እኮ የሆነ ነገር ነግራኝ። ምን ነገረች? ማነው መኪና ውስጥ ታሄደ ምናምን አለች መሰለኝ። እናትሽ ታያት። እሷ ደግሞ ፕሊዝ ስቴክ ኬር አቴንሽን ሰጥቶ የሆነ ነገር ለማድረግ አስብ ይሆናል። በቃ ተይው፣ እሺ በቃ ተይው። አያሳዝንሽም? መስሪያ ቤት ድረስ መጥተው ዘረፋ። ለምንድን ነው እስካሁን ያልነገርካት? መች ሰምታኝ ጋቢ? እያወቅሽ ለእኔ ራሱ መንገድ ነበረ። ለአንቺ ብነግርሽ ትነግሪያታለች። ህግ የለም ደግሞ ተመካከራችሁ አሳሰራችሁ ትበለኝ። ለነገሩ በቃ ለኔ ተው። ደወረ የቃል ልኩ ምፈልግ ነበር። ኮፒ አድርገህ መልሳለሁ። እኛ ጋር አረጋው ማስታወቂያ ወጥቶ ነበር እና ራሱ ሄዶ አይመዘገብም። አይ እንዳይጓጓቢ ነው እኔ ያስመዘግባለሁ እንጂ እዚህ ምናምን ነው የሚያደርገው። ፈልጊው። እንዴ ነው አቡሽ? አመሰግናለሁ። የእናንተ ቤት እኮ ጠፍቶብኝ ነው። የነ ቃል ቤት ማለትሽ ነው እንዴ? አዎ። በቃ አብሽራ ሳይሻለው ቤቱ ነው። ናንቺ ወንድ ልጅ አፈርጣታለሁ። ነይ አፈርጣታለሁ። ሃይ ሰላም ነው? ሃይ ግቢያ። አልገባም፣ እቸኩላለሁ። አንዴ ወተን እናውራ። ሪታ እናናገረው መስሪያ ቤቱ ሄደ። ለዚህ ደግሞ ምክንያት አለ። ምክንያቱም ተው። እውነት ሄደሃል? አዎ፣ ግን እኮ ምንም የተወሰደበት ዕቃ የለም። መሄድህን እስካውቅብህ ድረስ ያልነገርከኝ ሞባይል መውሰዳችሁን ደግሞ ትነግረኛለህ ብዬ አልጠበቅኩም። ሪታ እናውራ እንዴ። ይኸውልሽ እሱ አንቺን ስለሚያፈቅርሽ አንቺን ለማሳመን ያቀረበው ዘዴ ይሆናል እንጂ ተክልዬን አንተ አትሟል። መሄድህን ማመን ብቻ ለአንተ ያለኝን ክብር ዝቅ ያደርገዋል። አላውቅም። ምንድነው ዝም ብለሽ መፈረጥጭው? እናውራ። እውነቱን አድርጌዋለሁ ግን አላደረኩትም የሚል እውነት የለም። ሪታ ፕሊዝ እንዳትከተለኝ።
በቃ እኔ ነኝ ያስደበደብኩት። ቃል የሚባል ሌባ ልጅ እያለ ያንተና የራሄል ፍቅር ሊመለስ አይችልም። ጋቢ ከዛ በቃ እኔ በሷ ጉዳይ ስላናገርኩት እኔ ያስደበደብኩት መሰለው። በቃ ምን እንደተፈጠረ ታውቃለህ? ሰፈር አካባቢ እነሱ ነበሩ። አንተ አጋጣሚ ወደ እሷ ስትመጣ ተገናኛችሁ። አንተ ያስደበደብክ መሰላቸው። ሊያወሩ መጡ፣ አስፈራሩት። በቃ ያለ ጥፋቴ እሱስ ቢሆን ያለ ጥፋቱ የምን ሞባይል ተክልዬ እምላለሁ፣ ግን አለማመን በጣም ነው የሚያናደው። አምናለሁ፣ ግን በቃ መልሼ እንዳልጠረጥርም አይደለም። አንተ ምን ትሆናለህ? ዛሬ አንተ ከሀብታሞች ጋር ዋልክና ከኛ አብሮ አደግ ጓደኞች ይልቅ እነሱን ታምናለህ? እንደውም አልምልም። ተቀቦቹን ዋሹ ሊል ይዛ ነው የሚሄደው። ነገርኩህ እኮ ስንት እንደሸጥከው፣ ለማን እንደሸጥከው፣ የት እንደሸጥከው ሁሉንም ነገር ደርሰንበታል። አንተ አይደብርም? ምንም የማያውቀው ልጅ ሌባ ታስብለዋለህ? ናናግሬን እባክህ። ትጣላኛለህ። ጥግ ድረስ ነው የምጣላህ። አንተ ለቃል ያልሆንክ ለማንም ሰው አትሆንም። እሺ አንተ ስማ፣ ከረዩ ጎፈር አይሰራምሽ። በቃ እምቢ ካለ ለምን አንተ አትሆንም? ቃሌ መጀመሪያ ተረጋጋ። ተክልዬን እኮ ነው ያልኳት ሰላምዬ። እኔ ዱንጋ እንደወሰደ በምን አውቃለሁ? እሷስ ብትሆን ዱንጋ እንጂ እኛ እንዳልወሰድንባት በምን ታውቃለች? ስልክሽን ስጪኝ እስኪ። ተው ቆይ፣ ምንድነው ቀኑ? ዛሬ እሑድ ነው አይደል? አዎ። በቃ ሄጄ ያገኛታል። የት? ወይ ቤት ነች ወይ ጓደኞቿ ጋር ነው የምትሆነው፣ እርግጠኛ ነኝ። እና ልትሄድ ነው? በቃ አብረን እንሄዳለን። እንደዚህ ሆነ ልትሄድ ነው እንዴ? አይረውና ና በቃ እሺ በለኝ። አብረን እንሄዳለን አልኩህ አይደል? ምን ልትሆን የመጣ? አንተ ከኔ ጋር ለመሆን በጣም ብዙ ነገር ይቀራል። እሺ ብዙ ነገር። እንደዚህ አይነት አይምሮ ድህነት ያለ አይመስለኝም ነበር። ሀብሌን ሰርቀህ ተደራድረህ አስመለስክኝ። አሁን ደግሞ ሄደህ ያሪግ ቢሮ ሰራክ። እንዲያልፍልህ ከፈለክ መጀመሪያ የአይምሮ ድህነትን አስወግድ። እሺ አንቺ የአይምሮ ድህነት ምናምን ትያለሽ? ስሚ፣ ሰው መስላችሁን ብንጠራችሁ በሰፈራችን ላይ ሙድ ይዛችሁ በድህነታችን ላይ አላጣችሁ ይላል። አንተ በቃ በእናትህ አትተው። ዝም በይ እባክሽ። እናንተ ናችሁ አስማ በእናትህ አለባላችሁ። አንቺ ከማናነት ታረታለሽ። እናንተ በእናትሽ ወደዛ የሚበጥራችሁ አታውቁም እንዴ? አንቺ በእናትሽ ይበቃ። አንቺ ማለገ ልንገራችሁ፣ ድህነትን በስንፍናቸው ያመጡ ሰዎች ሊኖሩ ይችላል። ግን በዛው መጠን ደግሞ ከድህነት ለመውጣት እየጣሩ ሰው ድህነት ውስጥ የሚገኙ ብዙ ሰዎች አሉ። ልክ ዘርፈው ሰርቀው ሀብታም እንደሆኑና ጥረው ግረው ሀብታም የሆኑ እንዲያሉ ሁሉ ማለት ነው። ተክልዬን አልጣላም። ልቀቀኝ። ስሚ፣ የወሰንብሽ እኛ ነን። እሺ
እሱ ግን ከአስሩ ጋር ተባትሶ ስላስመለሰልሽ ሌባ ትይዋለሽ። ስትፈልጊ ዛፓ ይዘሽ ልናክሰሽ ይኸውልሽ ኑሯችንን ድህነታችንን ሰፈራችንን ስላሳየሁሽ ዳ ሌባ ብታይ አይገርምኝም። በጣም ምገርም ሰው በቃ ምንም ሳላረግ እየረበሽ ካስቸገርከኝ ከዛ በኋላ ቢሮ መጥቼ አስፈራራው። ዛሴ ይሄ ነው አይደል? ስማ መሰረቅን ስታወራላት ለምንድን ነው እንዳስደበደብኩ ያልተናገር? አየህ እሱ ግን ወንድ ስለሆነ ተደብድቦ ወድቄ ነው ያለ። ይኸውልህ አንተ ላይ ለሆነ ነገር በሙሉ በጓደኛችን ስም ይቅርታ አንጠይቃለን። በተረፈ ሞባይሉን ገዝተን መልሰናል። ጓደኞች እኮ ናቸው ያሉት። ምንድን ነው ችግርሽ አንቺ? አንተ ዝም በል። I swear to God ማሚ ስሙት እኔ ነኝ ያስደበደብኩት። በቃ እኔ ነኝ ያስደበደብኩት። አንቺ ነሻ ከህይወቴ መውጣት ያለብሽ። አንተ ይሄን ያህል ወድ ብሶን ነበር እንዴ? ቦምብ የሆኑ ቃላቶች እኮ ነው ያዘነበው። አየህ አንዳንድ ጊዜ እንዲህ ዝቅተኛ ህይወት ላይ መገኘት እኮ አሪፍ ነው። ጭንቅላትህን ያበስለዋል። እኛ አንዷ ቃል ላይ ረቀቅ ብለን ብዙ ነገር እንጠበብባታለን። ወደፊት ወደኋላ ወደ ግራ ወደ ቀኝ እያደረግን እነሱ ሺህ ቋንቋ ያውቃሉ። ወሬ ላይ ግን ኖንቼ ግን አንተ ስለ ሰላም ምን ታስባለህ? ምን አስባለሁ? ማለቴ እንደምትወድ ለምን እንደማታውቅ ትሆናለህ። እኔ አልወዳት። እውነቷን ነው። ልቦቻችሁ አውርተዋል። ቃል በኋላ ጊዜው አልፎ እንዳይቆጭ። አታስቢ፣ ለረጅም ጊዜ ቆያለሁ ነው የምትለው። ማዘር እየቀለዳችሁ ነው እንዴ? እንዲቀለዳል? የት እንደሄደች አልነገረችሁትም? እስቲ ተወኝ፣ እኔ ምን አውቃለሁ የት እንደሄደች። ሳታማክረኝ እንዴ? አንተ ሳታማክራት ስንት ነገር አደረግ። ቢያንስ ቻው ማለት የለባት? ነፍ ጊዜ አንተ ቀድመ ቻው ብለሃት የለ? ሰላም የት እንደሄደች አላወኩም፣ አልጠየኳትም። ነገር ግን ለረጅም ጊዜ እንደማትመለስ ነግራኛለች። ቃል ለማንኛውም እንኳን ደስ አለ። ሳልደውልልህ መጣ። ልደውልልህ ስል ነው የመጣው። ምን መሰለህ፣ ለአረጋውያኖቹ በተለያየ ጊዜ ያደረካቸውን አስተዋጽኦ ከግምት ውስጥ በማስገባት ለድርጅቱም ካለ ቅርበት የተነሳ በተለይ ደግሞ ሰላም የተለያዩ መረጃዎችን ይዛ መታ ስላሳመነችኝ ማኔጅመንቱም አንድ ሰው ለመቅጠር ባለው ማስታወቂያ መሰረት አንተን ልንቀጥር ወስነናል። መነሻ ደሞዝ 3040 ብር። በድጋሚ እንኳን ደስ አለህ። አንድ ነን
አንተ ግን በጣም ምገርም ሰው ነው። ስንት አሪፍ ጊዜያትን ችላ ብለህ አሳልፈ አሁን ካለቀ በኋላ ይቆጫል። እኔ እንደውም እባክህ የሰላም ሳይሆን የራይል ጉዳይ ይመስለኛል እንደዚህ የሚያብሰለስል። ኧረ በጻድቁ ተወኝ። ወደ ራስ ተመለስ። ብርሃን፣ ሰላም፣ ሙሉ የግቢው ሰው እንዲሁም የሰፈሩ ሰው ጠቅላላ ካንተ ብዙ ነገር ነው የሚጠብቀው። ሁሉንም ነገር ያደረገችው ጋብርኤላ ናት። ወተናውራ ካንቺ ጋር ያለ ያበላሽው ይወጣል። እሱ ማስተካከል አለብኝ። ቃል በቃ አትጨናነቂ፣ በቃ ሂጂ። አረኔ ናላቀው እሺ ናስጣኝ አክሽን በእኛ ጊዜ አልተማርኩም። ይሄለ ወሽ እንደው መጣሽ ያስጠላሽ። ዛሬ በጣም ደክሞኛል ብርሃን። ብርሃን በእናትሽ አታድክሚ። የት ነው የምትወስጂኝ? ለልደትሽ እኮ ጫማና ልብስ ልገዛልሽ ነው። ቆንጆ ጫማና ልብስ ራስሽ ለክተሽ ቆንጆ ልብስ ደስ ያለሽ። ለልደትሽ አባትሽን አሳይሻለሁ አላልሽም? እና ካላሳይሽኝ አልሄድም። አባትሽ እዚህ ሰፈር ነበር። በጣም እንዋደድ ነበር። ከዛ አንቺን ማርገዜን ስነግረው በዛ ሰዓት ደግሞ እሱ ሌላ ጋብቻ መስርቶ ነበር። ስለዚህ እሷን ካላገባ ሀብታም ስለማይሆን አንቺንም እኔንም ሸመጠጠን። አዎ። አሁን ደግሞ ዝም ብለን ብንሄድ ሀብቱን ፈልገን ስለሚመስለው ጥሩ አይደል? አንሄድም አይደል? እኔ ሳድግ አታሞንና አብረን እንሄዳለን። ተነሺ፣ አንቺ ተነሺ ልበሺ። ቢያለብስ ሰሚያለሽ? ድስት ፍቄ ማንቆርቆሪያ ቀጥቅጬ ያንቺ ልደት ማከብረው ደስ ይልሻል ብዬ ነው። እንደውም ሰላም ከሌለች አላከብርም። ይቺ ልጅ አንድ በልልኝ። እውነቷን ሰላም የሌለችበት የብርሃን ልደት እንዴት ነው የሚታሰበው? እና ልደቷ ሳይከበርላት ይቀር? ቆይ ይቺ ልጅ አሪፍ እንድትሆን የሰላምን ያህል የለፋ ማለት ነው። ከማናችንም በላይ በተለይ ካንተ በላይ። አዎ በተለይ ከኔ በላይ። እና ምን ይሁን? የትም ስትንዘላዘል አበላሽው ጉዴ። ስትንዘላዘላት በይ። አዎ ስትንዘላዘል ከሰው ጋር መቀራረብ ማንም ከማንም ጋር ሊቀራረብ ይችላል። በቃ ተቀራረብኩ። ማለት መንዘላዘል በቃ ተቀራረብኩኝ። ደግሞ አጥፍቻለሁ። እንደማንም ጓደኛ ነበርኩኝ ያለ ከሷ ጋር ከሷ ጋር ጓደኛ እና ምን ይሁን? አንተ ለማሰብ የነበረ ምንድነው? ምን ሆነችው? ሰላም እናት በተለይ በርሶ በጣም ነው ያዘንኩት።
እውነት ያለችበትን ባያውቁ ኖሮ እንዴት ሊሆን እንደሚችል በደንብ አድርጌ አውቃለሁ። ምናልባት እንዳይናገሩ ቃል አስገብተውት ሊሆን ይችላል። ግን ሁልጊዜ እንደሚሉት እውነት እንደ ልጅ ቢያዩኝ ኖሮ ቢያንስ ከሷ ጋር ተነጋግረው ቢሆን ያለችበትን ይነግሩኝ ነበር። ያው ደስ ይበላችሁ። እኔም የብርሃን ልደት አላከብርም። ወዴት ነው የምትሄደው? እኔ እንጃ። እሷ የት እንደሄደች እነግርሃለሁ። ዛሬ ብርሃን ልደት በሰላም ይለፍና እነግርሃለሁ። ወይ ጉዴ! እሷ እዚህ የለችም። አክስቷ ጋር ደብረ ዘይት ናት። ከመቼው ተግባብታል? ሰላም ሰላም፣ ሰው ይፈልግሻል። እንዴ ብርሃን፣ ይቅርታ ማድረግ ብርሃን፣ ያልተጣላንም እኮ። አኩርፈሽው አይደል? አላኮረፍኩትም። ስመጣ እዛው እንነጋገራለን። አንቺማ ታረጊውን ለምን አስተማርሻት? ካሁን በኋላ ከነገርሻት ይልቅ ያረግሽውን ነው የምትማረው። ብርሃን፣ ማለት እንደማድረግ ቀላል አይደል? ዝም በይው እሺ። ይቅርታ ማድረግ በጣም ቀላል ነው። ቃል አልተጣላንም እኮ። ከመሰለ ደግሞ ይቅርታ አድርጊልሃለሁ። ሰላምዬ፣ በቃ እኔ ቀሽም ሆኜ ክጄ እንጂ እውነትሽን ነው። ልቦቻችን አውርተው ነበር። እውነትና ከኔ እውነት ያንተ እውነት ይበልጣል። ከማገባ ስድር ያምርብኝ ይሆናል። ከሬል ጋር ለመስማማት ፈቃደኛ ከሆንክ ብቻ የብርሃን ልደት ላይ ይገኛል። ሰላምዬ፣ እሱን እየሄድን እናወራለን። ሳይመሽ እንድረስ። ኬክ ቆረሳ። ቆይ ደንባችን አለ። ብርሃን ልደቷን ጠርታኝ ነበር። እሺ ሪታ፣ በእውነት ምንም ቃል የለኝም። በጣም ቴንክ ዩ። ለማንኛውም ነገ እንገናኛለን። በቃ ነገ ስንገናኝ አንድ ላይ እናወራለን። ደሞ ነገ የምንገናኘው ጋባዥኛ ከሆነ ነው። ወይዘሪ ሰላም አብረውኛሉ። እኔ ደግሞ ነገ የመጀመሪያ ወር ደሞዜን ከአረጋውያን ማዕከል እቀበላለሁ። ሰላምዬ ሰላም እያለችሽ ነው? አዎ አብረን። ምን የሆነ ከተማ ጫፍ ላይ ወስጄ ከተማ እያሳየኋት ነው። እቺ ፋራ በቃ ነገ እሺ። ዋው ሰርፕራይዝ ነው። ነገ ነው የሚነገርሽ። በተክልዬ ሪታ ከጓደኛዋ ከያሬድ ጋር እንድታረቀች ነግሬሻለሁ አይደል? ግን በቃ ከጋቢ ጋር ለመታረቅ በጣም አስቸግራ ነበር። ትናንትና ታረቁ። እሺ ሰርፕራይዙን ይሄ አንዱ ሰርፕራይዝ ነው። ደስ ይላል እንዴ! በጣም ደስ የሚል ነገር እኮ ነው። ሌላው ደግሞ በቃ ሪታ ራሷ ጋቢ፣ ያሬድ፣ የሪታ ወንድም ምናምን ሆኖ የአረጋውያን ማዕከሉን ከኛ ጋር ሆኖ አብሮ ለመስራት ለመርዳት ምናምን ሳይሆን በቃ አብሮ ለመስራት ፕሮጀክት እየነደፉ ነው። ምን ነው በሰማይ ያልከኝ እውነት ሁሌ መልካም ፍሬ ያፈራል።
ሰውዬው እኮ እኔ ነኝ። እሺ አንዱ ከዶረ ነው